ሰላም ሰላም ሄዶች ቤተሰቦች ደም ቆይታችኋል። እንኳን ወደ ቻናሌ በድጋሚ መጣችሁ። አፍላ ፍቅር እንደሚታወቀው ባለፉት 110 ክፍሎች ሲያስተምረንና ሲያዝናናን ቆይቷል። አሁንም አፍላ ፍቅር ከነበረበት ከፍታ ዝቅ ሳይል ዛሬም እንዳዝናናን ዛሬም እንደጓጓንለት ቆይቶ አሁንም በዚያው ከፍታው ቀጥሏል። በዚሁ ሳምንት ቀጣዩ ክፍል የፊታችን ማክሰኞ የሚለቀቅ ነው የሚሆነው። ድራማው ከዚህ ቀደም ይዞት ከመጣው ታሪክ በላይ ደግሞ አሁን ላይ የተፈጠሩት አዳዲስ ጥምረቶች እነሱ ጥምረቶች ደግሞ የያዟቸው ታሪኮች እጅግ በጣም አጓግተውናል። አዳዲስ ተዋንያን ባላቸው ብቃትም ሲያስገርሙን ዘልቀዋል። አሁን ደግሞ ይዟቸው የመጡት ጥምረቶች ተጨማሪ የድራማ ውበት፣ ተጨማሪ ደግሞ የሚያጓጉ የታሪክ ክፍሎች ሆነዋል። እንደሚታወቀው ፊዮሪና ቅዱስ የፈጠሩት አዲሱ ጥምረት እጅግ በጣም ብዙ ሰዎች እየተነጋገሩበት ይገኛል። የአፍላ ፍቅር ተዋንያን ሳይቀሩ እጅግ በጣም ደስ የሚል ጥምረት እንደሆነና ሰዎች ጋር ደግሞ የፈጠረውን የቅቡልነት መጠን ሲመለከቱ እጅግ በጣም የተገረሙት አፍላ ፍቅር ባለፈው 110 ክፍል የነበረውን ውበት እናውቃለን። ከዚህም በኋላ ደግሞ በዚሁ ከፍታው ይቀጥላል ብለን ነው የምናስበው። ይህንንም ስንል ነበር። አሁን ደግሞ ከፍ እያለ በተሻለ ጥራት በተሻለ ደግሞ የትወና ብቃት ከዚህ ቀደም ነበሩት ያልናቸውን ጥራቶች ሳይለቅ አሁን ደግሞ አዳዲስ ውበቶችን ጨምሮ መጥቶ እያስገረመን ነው የሚገኘው። እንዳልኳችሁ የቅዱስና የፊዮሪ ጥምረት ደግሞ አንደኛው የዚህ የተጨመረ ውበት ማሳያ ነው። ፊዮሪ እንደሚታወቀው ኃይለኛ ካራክተር ነች። ነገሮችን ስትመለከት የማታልፍ እንዲሁም ደግሞ ጀግኒት የምትባል አይነት ካራክተር ነች። ያንን ካራክተር ቅዱስ ደግሞ በወንድ ካራክተር የፊዮሪን አይነት ነው የሚጫወተው። ቅዱስም የተመለከተውን ነገር ማለፍ አይችልም። ነገሮችን ሲመለከት መልስ ይሰጣል። ሊጣላም ይችላል፣ ሊደባደብ ይችላል። ቲቢተኛ ነው። በምርጫዎቹና በፍላጎቶቹ ፊት ሰዎች ሲቀሙ የማይወድ አሊያም ደግሞ ሰዎች ሲበደሉ፣ ሴቶች ደግሞ ሲነኩ አልወድም የሚል አይነት ኃይለኛ ካራክተር ነው። ይህ ኃይለኛ ካራክተር ደግሞ ከኃይለኝቱ ካራክተር ጋር ሲጣመሩና በፍቅር አንዳቸው ለሌላቸው ሲወድቁ ማየት ከተጣመሩ በኋላ ይዟቸው ሊመጡ የሚችሉትን ነገሮች ስንመለከት ይበልጥ ኦዲየንሱ ይመስለኛል እሱ ነው ያጓጓው። ቅዱስም ጎበዝ ተዋናይ ነው። ያደረጋቸው ያሉ ነገሮች ደግሞ የታሪኩ ክፍሎችም እጅግ አስደናቂ ናቸው። ቅዱስ ለፊዮሪ ባደረገው ነገር እንዲሁም ደግሞ በተፈጠረው እሱ በነገራት ታሪክ እንዲሁም ደግሞ በሚናገርበት መንገድ ነፃነቱንም ጭምር ጀግንነቱንም አይታ ፊዮሪ በፍቅሩ ልትወርቅ ትችላለች የሚሉ የኦዲየንስ ግምቶች አሉ። እውነትም ደግሞ ፊዮሪ ስለሱ ማሰብ ማቆም አልቻለችም። ጓደኞቿ እስኪገርማቸው ድረስ በሀሳብ ጭልጥ ብላ ትሄዳለች። እነሱንም ትታ ወደ ቅዱስ በትዝታ ማዕበል ተንጣ በዚያ ሳይሆን ቅዱስ ጋር ትገኛለች። ይህንንም የተመለከቱ ጓደኞቿ መውደዷንና ማፍቀሯን አሊያም ደግሞ ልጁ ተመችቶኛል ማለት አልፈለገችም። ምክንያቱም ጊዜው አይደለም። በተመለከተችው የመጀመሪያ ቀን ነው እንግዲህ የደረሰላት። በሁለተኛው ቀን ደግሞ ስለራሱ ነግሮ ልቧን አራራ። ከዚያም ስለሱ እንድታስብ አደረጋት። ቀጣይ ላይ ደግሞ ሌሎች ነገሮች ይፈጠራሉ ብለን እናስባለን። እሱ ሲል እንደነበረው ባልና ሚስት ይጣላሉ፣ ኃይለኛ ቃላትም ሊናገሩ ሊደባደቡም ይችላሉ። ከዚያም በኋላ ከድብድብ በኋላ ተቃቅፈው ነው መተኛት ያለባቸው ብለው እንደሚያምን ሲያወራት ነበረ። ይህንንም ነገር እዚያው ድራማ ላይ ደግሞታል። ምንድን ያደረገው? እሷ በጥፊ ስትመታው እሱም ጥፊው መልሶላታል። ይህ ፍቅራቸውን የሚገላለጹበት መንገድ እንጂ የጥል አይደለም። ምናልባት እናንተ ብትሆኑ አበባ ሰጥታችሁ ይቅርታ ልጠይቁ ትችላላችሁ። እዚህ ኃይለኝቱ ሚስትና ኃይለኛው ባል ሲመጣ ግን ጥፊ አንዳቸው ሌላቸው የሚሰጡት ስጦታ እንደሆነ ማሰብ መቻል አለባችሁ። ፊዮሪና ቅዱስም ይህንን ያደረጉ ያሉት እንዴት ጥምረቱን ተመለከታችሁ? ከዚህ በኋላስ ፍቅረኛ ማቾች ይሁኑ ወይንስ እንዲሁ ተደባብቀው ከዚህ ቀደም በያሬድና በቤዛ መካከል እንደምንመለከተው ፍቅራቸውን ደብቀው አንዳቸው ለሌላቸው ላለመግለጽ ሲንከራተቱ ብናይ ነው የምትመርጡት? እናንተ ኮሜንት ሴክሽን ላይ ንገሩኝ። እንዳልኳችሁ ከዚህ ቀደም ከነበሩ ታሪኮች ይልቅ ይበልጥ ደግሞ እያጓጓ ያለው አዳዲስ ጥምረቶች የፈጠሩት አዲሱ ታሪክ ነው። ለዚህም ነው የቅዱስና የፊዮሪን ያነሳሁት። ሌላኛው አዲሱ ጥምረት እንግዲህ ከዚህ ቀደም የምናውቃት ቀበጧና ሞልቃቋ ሶሲ ከዴቭ ጋር የነበራትን ጥምረት ትንሽ አላልታ ወደ ኢዮሲ መጠጋት የምትጀምር ይመስለኛል። ኢዮሲ እንደምታውቁት ሴቶችን በተለያዩ መንገዶች ራሱ ማቅረብ የሚችል እንዴት መናገር እንዳለበት በደንብ አድርጎ የሚያውቅ ሴቶች ደግሞ እጅግ በጣም የሚወዱት ያየች ሁሉ እንደምታፈቅረው የሚወራለት ወንድ ነው። እሱን የጨበጠች ሴት ወዲያው እንደምታፈቅረው አሊያም ደግሞ ስለሱ ማሰብ ማቆም እንደማትችል ሲወራ ነበር። ይህንንም አዲስ ነገር የሰማችው ሶሲ ድንገት ጄሪ የነገረቻትን ነገር በመገረምና በመደነቅ ይህማ 21 ሴንቸሪ ነው፣ እንዲህ የሚባል ነገር የለም፣ ጨብጦ በፍቅር መያዝ የሚባል ነገር የለም፣ ይህ ተራ ሳይኮሎጂ ነው ስትል ኢዮሲን እንድታገናኛት ጄሪን ጠይቃት፣ ጄሪም ትዕዛዟን አክብራ ወደ ኢዮሲ ወሰደቻት። ኢዮሲን የጨበጠችው ሶሲ ደግሞ ዴቭን ትታ ስለ ኢዮሲ ብቻ ማሰብ ጀምራለች። ጉዷ ዴቭ ጋር እንዳይደርስ ስትደብቅ ነበር። ዴቭም
ፊቷ ሲቀያየርበት ከዚህ ቀደም ከምትሆነው ስትለይበት ምንድነው የተፈጠረው ብሎ ቢጠይቃት ሶሲ ደብቃዋለች። ግራ ተጋብቶ ዴቭ ዝም ባለበት ከኋላቸው ይከተላቸው የነበረው ኢዮሲ እሷ ካልነገረች እኔ ነግረሃለሁ ብሎ ይህንንም የተመለከተችው ሶሲ ከመሬት መውደቋን እናውቃለን። ከዚህ በኋላስ ምንድነው የሚፈጠረው? ዴቭስ መስማት አለበት ወይ? ከሰማስ በኋላ ምንድነው ሊል የሚችለው? ከሷ መለያየት አለብኝ ነው የሚለው ወይንስ ደግሞ ከኢዮሲ ጋር ሊጋጭ ይችላል? የምንመለከተው ነው የሚሆነው። እናንተስ ሶሲ ከኢዮሲ ጋር ወይንስ ከዴቭ ጋር ይጣመሩ? ኢዮሲስ እንዴት አድርጎ ነው ለዴቭ መናገር ያለበት? ዴቭና ኢዮሲ የሚደባደቡ ይመስሏቸዋል? ወይንስ ኢዮሲን ትቶ በሶሲ ተናዶ ከሶሲ ጋር ያለውን ነገር ዴቭ ያቆማል? ይህን እናንተ ገምቱ። አዲሱ ጥምረት ሄቨን ከኢዮሲ ወይንስ ሶሲ ከኢዮሲ? እናንተ ምረጡት። ኮሜንት ሴክሽን ላይም ንገሩኝ። እንደምታውቁት ላይ ከነበሩት ታሪኮች እጅግ በጣም እያጓጓ የሚገኘው የቤዛና የያሬድ ታሪክ ነው። በቤዛና በያሬድ መካከል ደግሞ ቅዱስ ከዚህ ቀደም የሚገባ ይመስል ነበር። ቅዱስ ከቤዛ ይጣመራል ብለንም ጠብቀን ነበር። ምክንያቱም ያሬድ ፍቅሩን ገልጿል። ቤዛ ግን አልፈልግህም አሊያም ደግሞ እንደማላፈቅር እርግጠኛ ነኝ ብላው ነበር። በዚህ ምክንያት ወደ ቅዱስ እንዳትጠጋ ፈርተንም ነበር። የሚያደርጓቸው ነገሮች በላይቭ ስርጭታቸው ያወሩ እንደነበረውም እልህ ይመስል ነበር። ከዚህ ቀደም ቤዛ ከያሬድ ጋር የጀመረችው እልህ ነበር። ያ እልህ ነው ወደ ፍቅር የተቀየረው። አሁንም ቅዱስ ጋር የጀመሩት ነገር ወደ ፍቅር እንዳመራ ሰግተን ነበር። ይሁንና ግን ቤዛ በምንም አይነት መንገድ ከዚህ ሰው ጋር ፍቅር ላይ ልትወርቅ አትችልም። ምክንያቱም እንደምታፈቅረው እርግጠኛ ሆና ግን ማመን ያልፈለገችው ፍቅረኛ አጠገቧ ላይ አለ። ያሬድን ትወደዋለች፣ ታፈቅሯለች። ግን ያንን ፍቅሯን ማመን አትፈልግም። ያንን እያደረገች የሚገኘው ቀጣይ ላይ ደግሞ ያሬድ እያደረገላት ያለውንና ለሷ ያለውን ክብር ሊያሳይ እየሞከረ በሚገኝበት በዚህ ወቅት በቅዱስ ፍቅር ትወድቃለች ተብሎ አይታስብም። ይልቁንስ ወደ ያሬድ ተጠግታ ፍቅሩን ተቀብላ እሷም የደበቀችውንና ማመን ያልፈለገችውን ፍቅሯን ተንፍሳ ያሬድና ቤዛ ፍቅረኛ ማቾች ሆነው አፍላ ፍቅር የምንመለከት ይመስለኛል። ከዚህ ቀደም እንደምናውቀው በብሩክና በሃና ፍቅር መካከል ጊሊያድ እንደገባው አሊያም ደግሞ በየጊዜው እየሄደና እየመጣ ሲረብሻቸው ሲበጠብጣቸው እንደነበረው በሕይወታቸው ውስጥም ገብቶ የሚበጠብጥ በጥባጭ ሲሆን እንደነበር አሁንም ቅዱስ በቤዛና በያሬድ ፍቅር መካከል የሚገባ መቀስ መሆኑን ሳይታለም የተፈታ ነው። ምክንያቱም ቅዱስ ቤዛን ይፈልጋታል አሊያም ደግሞ ሊረብሻቸው ይፈልጋል ከያሬድ ጋር ባለው እልህ ማለት ነው። ከያሬድ ጋር እልህ የተጋባው ቅዱስ ባይወዳት እንኳ ባያፈቅራትም ከያሬድ ጋር ያላቸውን ግንኙነቶች መረበሹ አይቀርም። አዲሱን ጊሊያድ መሆኑም የሚጠበቅ ነገር ነው የሚሆነው። ይሁንና ያሬድና ቤዛ ፍቅራቸውን ተገላልጠው በቀጣይ የምንመለከታቸው ይመስለኛል። አንድ ላይም ደግሞ ሆነው እንደሚፈተኑ አሊያም ደግሞ ፍቅራቸውን ኢንጆይ ማድረግ እንዳይችሉ የሚሆኑ ይመስለኛል። እናንተስ ምን ትገምታላችሁ? እንዴትስ ይሆን? ቤዛ ፍቅሩን ሳትቀበል በስውር አስቀምጣው ስትጨነቅ ከዚያም ያሬድ ደግሞ ለሷ ሲል ከሰዎች ጋር ሲጋጭ ማየት ነው የምትፈልጉት? ወይንስ አንድ ላይ ፍቅራቸውን ተገላልጠው ፍቅረኛ ማቾች ሆነው ካፕል ሙድ ሲያራምዱ ማየት ነው የምትፈልጉት? እሱ እናንተ ኮሜንት ሴክሽን ላይ ትነግሩኛላችሁ። እኔ በበኩሌ ግን ቤዛ ደብቃው ሲሰቃይ ከዚያ ደግሞ ቅዱስን ሲጋፈጠው ከቅዱስ ጋርም ሲጣላ በዚያ ደግሞ ቤዛ ፍቅሩን እንድትለካና ለዚያ ተግሎ ደግሞ ሽልማት አድርጋው ራሷን እንድትሰጠው ነው የምፈልገው። እኔ ቤዛ አሁን ላይ ፍቅሯን እንድትገልጽ አሊያም ደግሞ ፍቅሩን እንድትቀበልለት አልፈልግም። የፍቅር ጥያቄውን ሆልድ አድርጋ እሱ እንድትፈትነው አሊያም ደግሞ ፍቅሩን በደንብ አድርጋ እንድታይለት ነው እኔ የምፈልገው። ከቅዱስ ጋር ቢጋፈጡ ከዚያ ደግሞ ቢደባደብ ከዚያ ከትምህርት ቤት መባረር ቢኖር ከዚያ መመለስ ቢኖር ያኔ ይደረግ እንደነበረው አሊያም ደግሞ በእልህ እንደተጀመረ በእልህ ሳይሆን ዋጋ በመክፈል ፍቅሩ ቢፈተንለት እኔ ደስ ይለኛል። ያንን ደግሞ አድርጎ ቤዛን ሞር እንደሚያፈቅር እንዲሁ በቃል ብቻ ሳይሆን በተግባርም አሳይቷል። አሁንም እንዲያሳይ ብትጠይቀው እኔ በጣም ነው ደስ የሚለኝ። ቤዛና ያሬድ ፍቅራቸውን አሁን ላይ መገላለጽ የለባቸው። በዚሁ ጭንቀት ይቀጥል። ከዚህ ቀደም መገላለጥ እንዳለባቸው አስብ ነበር። ይሁንና ግን ቅዱስ ሲመጣ ቅዱስ በመሃል ቢገባ ያሬድ ደግሞ ቅዱሱን ፈርቶታል። ስለዚህ ያንን ፍራቻውን በደንብ አድርጎ ድራማውን ለማሳመር መጠቀም ይቻላል። ስለዚህ ቅዱስን ፈርቶ ፍቅሩን ይተዋል ወይንስ ቅዱስን ተጋፍጦ ፍቅሩን የራሱ ያደርጋል? ይህ አጓጊ ነውና አሁን መጣመር የለባቸውም። ቤዛና ያሬድ እንዲሁ ፍቅራቸው እንደተደባበቁ እየተሰቃዩ ይቆዩና ከዚያ ትንሽ ቆይተው ፍቅሩን ተፈትኖለት እንደ ሽልማት ቢሰጠው ነው የተሻለ የሚሆነው ብዬ አስባለሁ። ሌላኛው በዚህ ታሪክ ያለ የቀስቴና ቹቻ ታሪክ ነው። ቹቻ እንግዲህ ቀስቴን ትወደዋለች፣ እጅግ በጣም ታፈቅረዋለች። ቀስቴ ከዚህ ቀደም ለሰራው ስህተት ስትል እየቀጣችው ነው የሚገኘው። ቅጣቱ በዝቷል። ቀስቴን በጣም እየተሰቃየ ነው። ከዚህ በኋላ ደግሞ ይቅር ብላው ከእሱ ጋር እንደምትስማማ እናስባለን። እናንተስ ከዚህ ቀደም በጠቀስኳቸው ታሪኮች ምን ትላላችሁ? አዳዲሶቹ ማርክ
ጄሪ ያለች እንዲሁም ደግሞ ሄቨንና ሌሎች አሉ። ከነሱ ጋር በተያያዘ የምትገምቱት ግምት ምንድነው? እናንተም ኮሜንት ሴክሽን ላይ ብትነግሩኝ ደስ ይለኛል። አይናፋሩ ዳጊ እንግዲህ ፍቅር መግለጥ አይችልም። ከጄሪ ልትጠጋው ብትፈልግም ጄሪን ቀርቶ ማንንም መገናኘት አይፈልግም። ፍርሃቱ በጣም ከፍተኛ ነው። ይህ አይናፋርነቱ እንግዲህ በየጊዜው መጥቶ የሚያሰቃየው ሽውታው እንዲሰቃይ አድርጓል። ከዚህ ሽውታው እንዲሁም ደግሞ በህልሙ እየመጡ ከሚያሰቃዩት ሴቶች መች ይገላገል እንደሆነ አብረን የምንመለከተው ነው የሚሆነው። አምባገነኗ ሀይሚስ እንዴት አድርጋ ነው ባቢን ትሬት የምታደርገው? እንዴት ነው ልታደርግስ የሚገባው? ከዚህ በኋላስ በዚህ አምባገነነቷ ቀጥላ ባቢ ሊሸና እንኳን ሲወጣ እንዲያስፈቅዳት አድርጋ በዚሁ ትቀጥላለች ወይንስ አዳዲስ ነገሮች ይመጣሉ? አብረን የምንመለከተው ነው የሚሆነው። ቦቼ በትምህርት ቤት ገብቶ ከዚያ ደግሞ ትርታውን ሊመለከት ከጫፍ መድረሱ እናውቃለን። ስራም አግኝተዋል። ከዚያ ደግሞ ዋስም ተፈልጎ ተገኝቶለታል። ስለዚህ ቦቼ ከዚህ በኋላ በትምህርት ቤት ነው የምንመለከተው። ቆቀርና ሻይ እያቀበለ ትርታውን ይመለከታል። ከትርታው ከሚጣመረው በላይ ደግሞ አዳዲስ ሰዎችን አሊያም ደግሞ ከሌላ ሴት ጋር ከጄሪም ጋር ቢጣመር እጅግ ደስ የሚል ካፕል የሚወጣቸው ይመስለኛል። ይህንን ነገር ደግሞ ደራሲው ቢያደርግ እጅግ በጣም የተዋበ ነገር ይፈጠራል ብዬ አስባለሁ። ትርታውን ፍለጋ ትምህርት ቤት የሚገባው ቦቸራ ከሌላ ሴት ጋር ተጣምረው ብንመለከት ከዚያም በኋላ ትርታው ተናኮኝ ብላ ቦቸራ ጋር ደግሞ ጓገጭ ብትል እንዴት የሚያምር ታሪክ የሚወጣው መሰላችሁ? እናንተስ ቤት መንገድ እንዴት ትፈልጋላችሁ? ኮሜንት ሴክሽን ላይ የምትነግሩኝ ነው የሚሆነው። አብራችሁ ስለዘለቃችሁ አመሰግናለሁ። ለቻናል አዲስ ከሆናችሁ ቻናሌን ሰብስክራይብ እያደረጋችሁ ይህንን ቪዲዮ ደግሞ ላይክ እና ሼር ብታደርጉ ትደግፉኛላችሁ። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። እወዳችኋለሁ። ባይ ባይ። ቤተሰብ ሰብስክራይብ እና ላይክ እያደረግን